ሰላም 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 ውድ የሉል ባህሪ ተከታታዮች እንደምን አመሻችሁ እንደምን ዋላችሁ እያልኩኝ አጠር ያለች የአማርኛ ፕሮግራሜን ዛሬ እጀምራለሁ። እሱ እንግዲህ ስለ አብይ አህመድ ስለ የዘጠነኛው የኤርፎርስ የጥቁር አንበሳ ታሪክ ህዝብ ሰብስበህ መናገር ወዴት እንደሚያመራ ያው እንግዲህ ሁላችን እንደምናውቀው ግን ከመጀመሪያ በፊት ግን አንድ ሙዚቃ ላርግና ሙዚቃውን ከሰማን በኋላ ወደ ፕሮግራም እንገባለን ማለት ነው። ቴንኪው ሁላችሁም የምትከታተሉኝ በጣም ነው የማመሰግናችሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ደግሞ በትህትና እጠይቃለሁ። حجونا
ያ እንግዲህ ውድ አድማጮቼ አሁን የማቀርብላችሁ እንግዲህ ያው የአብይ አህመድ የ9ኛው ዓመት አከባበር ክቡር ጠቅላይ ሚኒስትር አብረን እንሰማዋለን። ከመስማታችን በፊት ግን ትንሽ የምለው ነገር ካለ ይሄ ሁሉ መቀደድ፣ ይሄ ሁሉ ሰው ህዝብ ሰብስበህ ስለ አየር ማሳየት እኛ እንደዚህ ነን፣ የዘመናዊ የሆነ መሳሪያ ዘመናዊ የሆነ አየር ኃይል ያለንን ምናምን እያልክ መፎከር የት የሚያደርስ ይመስላችኋል? እኔ በጣም ከሚገርመኝ ነገር ያው እንግዲህ መሳሪያ ወይም የአየር ኃይል ፕሌኖች ምናምን ስለበዙ አንተ ዓለምን ተቆጣጠርክ ማለት አይደለም። አብይ አህመድ ግን በቃ አዳዲስ ሌተስት የሆኑ የተዋጊ ጀቶች ስለያዘ መላ ዓለም የተቆጣጠረ የመሰለው እና እንዲህ የሚያክል ህዝብ ነጫጭባ በነጫጭባ ሞልቶ እንዲህ ይልኝ ይልኝ ሲል ምን እያጋጠመ እንዳለ ጠፍቷቸው ይሆን? አንድ ፕሌን እኮ አየር ኃይል እኮ ያው እንግዲህ ቦምብ አድርገህ አገር ማፍረስ፣ ማውደም፣ ህፃናት፣ እናቶች ማጥፋት ካልሆነ በስተቀር ሌላ ምን የሚያደርጉት ነገር አለ? አብይ አህመድ አዳዲስ ጀቶች ብትይዝ አሰብ ወይም ምጽዋ የምትይዝ ይመስልሃል? ተሳስተሃል። እንኳን አንተ የትላንትና ቂጡ ጠርጎ ማይችል የበሻሻ ልጅ እነ መንግስቱ ኃይለማርያም ከነወናቸው ከነ ኢትዮጵያዊነታቸው እንኳን ምንም ሊያደርጉ እንዳልቻሉ ታውቃለህ። ያሉ ጀነራሎች ሙርኮኛ ለሙርኮኛ አንተ የወያኔ ተላላኪ የነበርክ የአየር ኃይልህ እንደ አያቶቻቸው እንደሚገጥማቸው መቼም ምንም እኛ አንጠራጠርም። የሀገር የኤርትራ ገቢ እንደሚሆነው አንጠራጠርም። ከየትም አምጥተህ ተበድረህ የኢማራትን አየር ኃይል ይዘህ መጥተህ ብትገለባበጥ ሰማይ ላይ ሆነ የትም እንደማትደርስ ጠንቅቀህ ነው የምታውቀው። ፉከራማ እኮ እድሜያችን ልክ እኮ ነው የሰማነው። እድሜያችን ልክ ህፃን ሆኜ ነው የእናንተ ፉከራ ሮገራው የሰማሁት። ግን ምን ሆነ? ምን ለውጥ አመጣችሁ? መፎከር ካልሆነ በስተቀር ሌላ ምን የምታደርጉ? ብላክ ላየን ያ ኤግዛክትሊ። እስኪ በል እኔህና ሙርኮኞቹ ደግሞ ምናልባት ናፍቃቸው ልትሆን ስለምትችል እንግዲህ እናሳያለን። ቀጥል። መጡት የሰራዊት ግንባታ አቅጣጫ መሰረት በሰጡን የአመራርና የሪሶርስ መሰረት እኛ አቅጣጫውን ተረድተን አየር ኃይል ከነበረበት ደካማ ቁመና ወደ አሁን የደረስንበት እንዲደርስ ለሰጡን እነዚህ እኮ ናቸው ጀነራሎች ወይም ፊልድ ማርሻሎች። በሰው ፊት ወጥተው እንኳን የአንድ ጭንቅላት ያለው ሰው መናገር የማይችሉ ባፋቸው እንደ ፍየል ሳር ጎትጉተው ቁጭ ብለው እንዲህ ሲናገሩ አታፍርም? አያሳፍርም? ምን እያለ እንዳለ ለራሱ ምንም አያውቅም። ሀፍረት ደግሞ እየተሰማው ይሆናል። ምክንያቱም ያንተ ሐሰት ከጥፍር እግሩ እስከ ጸጉሩ ስለደረሰበት። ግን ሞኝ ነውና ያው ማጨብጨብ ብቻ ነው ስራው፣ ሌላ ምንም ነገር የለም። ቀጥልና እንስማው ምን አይነት ብቃት እንዳላቸው ያንተ ሙርኮኞች። አመራር ያመሰገንኩ እኛም የተሰጠንን ኃላፊነት የተሰጠንን ግዳጅ በጥሩ ሁኔታ የተወጣንና
መላ ሰራዊታችንን የገነባንና አየር ኃይልን ደግሞ በጣም ውድ ተቋም ስለሆነ እንደ ውድነቱ በጣም በጥንቃቄና ኃላፊነት ባለበት መንፈስ ለ9ኛ ዓመቱ የተሻለ ቁመና ይዞ እንዲገኝ አርገናል እና እንዲመጡና ወደ መድረክ እንደ እስኪ አሁን ይሄ ምን ትለዋለህ? ማፈሪያዎች እኮ ናቸው። ሲናገር ለራሱ ዝም ብሎ የጎዳና ተዳዳሪ ንግግር የሚመስል አንዲት ሴት አዲሱን ባሏን ለማየት ስታፍር አንገቱ እንዲህ ቀና ደፋ እያለ ሲናገር አንድ ፊልድ ማርሻል በጣም ነው የሚያሳፍረው። ህዝብ ሰብስበህ ራስን እያፈርክ ነው። መመሪያ እንዲሰጡን መመሪያ ህዝብ ሰብስቦ ለትርኢት የተዘጋጀ ህዝብ አንድ ፊልድ ማርሻል ለፕራይም ሚኒስትሩ መመሪያ እንዲሰጡን ንግግር እንዲያሰሙልን አፈር ብሎ አሳፈር። ለራሱ ጠፋው ምን እያለ እንዳለ ምንም አይገባውም። ምክንያቱም በል ተብሎ የሚል ያለ ሰው ስለሆነ ይህ ሁሉ ሽርጉድጉድ የሐሰት እንጂ የሐቅ ስላልሆነ አየር ኃይል ተበድሮ በሰማይ ላይ እንዲህ ማብለጭለጩ ቁም ነገር ሆኖ ከተሰማችሁ በጣም ነው የምታሳፍሩት። እስኪ በል እየሳቀብህ ነው። ይሄ ለራሱ መልእክት ነው። የኢትዮጵያ ህዝብ በእውነት የወረደበት መከራ በየትኛውም ዓለም ሄዶ ሊገኝ የማይችል መከራ ነው ያገኛችሁት። ግን እኔ የሚገርመኝ ይሄ ሁሉ ቲያትር ይሄ ሁሉ ድራማ እየሰረባችሁ እያሉ ስታጨበጭቡ ብቻ መኖራችሁ በጣም ነው የሚያሳዝነኝ። እኔ ምን እየሆናችሁ ነው የኢትዮጵያ ህዝብ? እስከ መቼ ነው እንደዚህ የአባባ ተስፋዬ የልጆች ፕሮግራም እንደሚያሳዩ የነበረ እያሳያችሁ ስታጨበጭቡ ብቻ? ምን ሆናችኋል? ምንድነው የወረደባችሁ? እኔ በጣም ነው የሚገርመኝ። በጣም ደግሞ ታሳዝናኛላችሁ። እስኪ አሁን ይሄ ፊልድ ማርሻል የሚያክል የሚለው ጠፍቶት ትዕዛዝ እንድትሰጡን በምረቃ ሰዓት በቃ ጦርነት ነው የሚታየው ያለው ማለት እኮ ነው። መቼ ነን የምንሄደው? ዛሬ ነን፣ ነገ ነን ወደ ኤርትራ የምንሄደው? መቼ ነው የምንጨፈጨፈው እንደ ቀራ በሬዎች? መቼ ነው የምንመለጠጠው? መቼ ነው የምናመልጠው? እቺ ፊታችን ቆማ ያለችው መከራ መቼ ነው የምንገባት? እስቲ ቶሎ ብሎ ጋሼ ሂዱ ግቡ ይበሉንና አንዱን እናሳውቅ፣ ቁርጣችንን ወቅ ጭንቅላቱ ላይ ስላለ ህዝብ ሰብስቦ እስኪ እንስማ ወይ እና እስካሁን የሰራነውን ስራ እንዲገመግሙ ወደ መድረክ ጋብዛለሁ። ወይ ጉድ! ሊስቀው አይደለ? አሁን ይሄ የማን ነው ጅል? እስኪ እንስማት አንዴ። በጣም ደስ የምትለው እቺ ነገር የመጨረሻ አንዴ እስኪ ላሰማችሁ። እኛም የተሰጠንን ኃላፊነት የተሰጠንን ግዳጅ በጥሩ ሁኔታ የተወጣንና መላ ሰራዊታችንን የገነባንና አየር ኃይልን ደግሞ በጣም ውድ ተቋም ስለሆነ እንደ ውድነቱ ብር ነው በጣም በጥንቃቄና ኃላፊነት ባለበት መንፈስ ለ9ኛ ዓመቱ የተሻለ ቁመና ይዞ እንዲገኝ አርገናል እና
እንዲመጡና ወደ መድረክ እንደ መመሪያ እንዲሰጡን እና እስካሁን የሰራነውን ስራ እንዲገመግሙ ወደ መድረክ ጋብዛለሁ። አሳቀው ለራሱ እንዲገመግሙ ወይ ማፈሪያዎች። እንደው ጌታዬ፣ አይቺ ኢትዮጵያ እንድገመግም ቀልድበት እስቲ። ክቡር አፈጉባኤ ታገሰ ጫፎ፣ ክቡር አፈጉባኤ አገኘው ተሻገር፣ ፊልድ ማርሻል እንዲገመግም ብርሃኑ ጁላ፣ ጀነራል አበባው ታደሰ በዚህ ታላቅ ቀን አድሬስ ቢደረጉ ለሁለንተናዊ ሀገራዊ ግንባታ ጠቃሚ ስለሆነ 90 ዓመታት ስናሳልፍ አሁን ባሉ አመራሮች ብቻ ሳይሆን እነ ሌፍተናንት ጀነራል ጻድቃን ገብረትንሳኤ በመካከላችን ስላለ እሱን አድሬስ ማድረግ፣ ጀነራል ሳሞራ የኑስ በመካከላችን ስላለ እሱንም አድሬስ ማድረግ። እና ታዲያ ለምንድን ነው የጀነራሎች ልብስ ያለበሱት? ተላላኪዎች ስለሆኑ ብቻ? ጆሮ ጠቢ ስለሆኑ ነው? ባንዳዎች ስለሆኑ ነው? ለምንድን ነው ያንን ግርማ ያለው ልብስ የሚሊታሪ ልብስ ለብሰው ከነ ብርሃኑ ጁላ ጋር ቁጭ ያላሉት? ለምንድን ነው እነዚህ የመንገድ ጠራጊዎች የሚመስል ኬፕስ አልብሰህ መለዮ የራሳቸው ብቻ አድርገህ ቁጭ ያደረካቸው? ለምንድን ነው? ያው እንግዲህ እንደማይከበሩ በትግራይ ህዝብም ይሁን ባንተም ክብረት የሚባል እንደማያገኙ የታወቀ ነው። እጅህ ላይ የገቡ የቤት እመቤቶች ተላላኪዎች ሆነው ቀርተዋል። አሳፋሪዎች፣ የህዝባቸውን ጭንቅላት ያደነዘዙ፣ ለራሳቸው የደነዘዙ፣ በትግራይ ወጣቶች ደም የሚጨፍሩ እነዚህ ሁለቱ ጀነራሎች የምትላቸው ያለው ጀነራሎች እንዴት ነው ጀነራል? እነዚህ ባንዳዎች ናቸው። የአንተ ተላላኪዎች፣ የህዝባቸው ጠላት፣ ህዝባቸው ሊያልፍለት የማይፈልጉ ዶንቆሮች የተገዙ የተሸጡ ናቸው። ስለዚህ ስማቸውን ባትጠራው ፊታቸውን አይተህ ብቻ ያው የወደቁ መሆናቸውን ሁሉ ሰው የሚያውቀው ነው። የአንተ መጫወቻ አሻንጉሊት ሆነው ቁጭ በሉ ብትላቸው ቁጭ ሲሉ፣ ተነሱ ስትላቸው የሚነሱ ሆነው ቁጭ ብለዋል። እዛ ግን ስማቸውን ጠራ። ማፈሪያዎች መሆናቸውን ገልጸሃል። ክብር እንደሌላቸው ደግሞ እያየናቸው ነው እንጂ ጀነራሎች እነሱ ኤርትራ ሳትጠፋ ተኝተን አናድርም የሚሉ ለጦርነቱ አንደኛ ሊቆም የሚችሉ መሆኑን እናውቃለን። ካፋቸው ያሉት ነው ማለት ነው፣ በአንደበታቸው የተናገሩት ነው። እና ግን ክብርም አልሰጣቸውም። ደግ አደረክ። እዚህ ላይ ደስ ብለኛል። ቀጥልበት። እነዚህ ቺፍ ኦፍ ስታፎች ላለፉት 30 ዓመታት ሁለት ሌላ ቺፍ ኦፍ ስታፎች ሲታከሉበት የኢትዮጵያን ቁመና አሁን ወዳለበት ደረጃ እንዲደርስ በየዘመናቸው የራሳቸውን አስተዋጽኦ አድርገው ያለፉ በመሆኑ በጋራ ተሰባስበን እንዲህ ባለው ሁኔታ 9 ዓመታት የተሻገረውን አየር ኃይላችንን በጋራ ሰለብሬት ማድረጋችን ታላቅ መታደል ነውና እንኳን ደስ ያላችሁ፣ እንኳን በሰላም መጣችሁ። ላለፉት
10 ዓመታት የኢትዮጵያ አየር ኃይል በብዙ ከፍታ በብዙ ዝቅታ ውስጥ አልፏል። በብዙ ከፍታ ባለፈበት ዓመታት ጊዜዎች ውስጥ ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። ከኢትዮጵያ በተጨማሪ በአፍሪካ ውስጥ በተለይም የኮሎኒ ዘመን እየተንኮታኮተ ሲመጣ የታንዛኒያን ኤርስፔስ ከፖርቹጊዝ የተከላከለ አየር ኃይል ነው። በብዙ የአፍሪካ ሀገራት ሰላም አስከባሪ ሆነን ስንሰማራ በሰላም አስከባሪነት ከስፔሻል ፎርስ ከእግረኛው ጦር በተጨማሪ አየር ኃይላችን ለአፍሪካ የማይናቅ አስተዋጽኦ ያደረገ ስመጥር ታላቅ ተቋም ነው። ይህ ተቋም አሁን ያለበትን ቁመና እንዲይዝ በየዘመናቱ መንግስታት የሰሯቸው ድምር ስራ ውጤት መሆኑን አምነን አሁን ያለበት ደረጃ ላለፉት 90 ዓመታት ካለበት ደረጃ ከፍ ያለው የላቀ ብቃት የያዘበት ጊዜ ነው ብለን በድፍረት መናገር ይቻላል። ክቡራትና ክቡራን፣ የኢትዮጵያ ጥቅም የኢትዮጵያን ፍላጎት ለማስከበር ከኛ ከኢትዮጵያውያን ውጪ ሌላ ማንም ሰው ግዴታ የለበትም። የኢትዮጵያን ጥቅም ማስከበር የኢትዮጵያውያን ግዴታ፣ የወዳጆቻችን ደግሞ የፍቃድ ድጋፍ ይሆናል። ወደድንም ጠላንም የኢትዮጵያን ጥቅምና ፍላጎት ማረጋገጥ በቀዳሚነት ከኛ ከኢትዮጵያውያን የሚጠበቅ ተግባር መሆኑን በደንብ መገንዘብና በዚያው ልክ መተግበር ያስፈልጋል። እኛ ያለ ኢትዮጵያ እናት የለንም። ኢትዮጵያም ያለኛ ልጆች የላትም። እናት በደከመችበት፣ በደህየችበት፣ በተቸገረችበት ጊዜ አንዳንዶቻችን ወደ እንጀራ እናቶች ሄደን ሊሆን ይችላል። እንጀራ እናቶች 2-3 ያጎርሳሉ እንጂ እንደ እናት እስከ መጨረሻው አያዛልቁም፣ ይሰለቻሉ። ለዚህም ነው ብዙዎች ተመለሱ እየተባሉ ያሉት። እናት በከፍታ እናት በዝቅታ እናትነት ልጆቿን ስለማትተው የኢትዮጵያ ልጆች መተኪያ የሌላት ሀገር መሆኗን ተገንዝበን በጋራ በመደመር እንደ ትናንትኖቹ ጀግኖች የኢትዮጵያን ጽናትና ልዕልና ማረጋገጥ ከሁላችን የሚጠበቅ ይሆናል። በኢትዮጵያ አየር ኃይል እንደዚህ ያሉ ዘመን የሚሻገር ጀግንነትና ብቃት ያላቸው በርካታ ጀግኖች ተፈጥረዋል። ከነዚህ መካከል ጀነራል ለገሰ ተፈራ አንዱ ተጠቃሽ ነው። ጀነራል አሸናፊ ወልደ ጻዲቅ፣ ኮሎኔል በዛብህ ጥሩነህ፣ ኮሎኔል ባጫ ሁንዴ፣ የዛሬው ሌፍትናንት ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ከፈጠራቸው ዘመን ከማይረሳቸው ጀግኖች መካከል ይቆጠራሉ። እነዚህ ጀግኖች በብዙ እጥፍ እንዲባዙ፣ እነዚህ ጀግኖች ከኢትዮጵያ አልፈው የአፍሪካ ኩራት እንዲሆኑ ተዋጊ ጄቶች፣ ገጀቶች፣ ቴክኖሎጂዎች ብቻ ሳይሆን የሰው ኃይላችን ላይ አበክረን ልንሰራ ይገባል። የሰው ኃይሎቻችን ሲበረቱና ሲችሉ ጄቶቻችን ወደ ወሳኝ ተዋጊ ኃይል ይቀየራሉ። የበቃ የሰው ኃይል ከሌለ ማሽኑ ብቻውን የበቃ ተዋጊ ኃይል መሆን አይችልም። የበቃ ተዋጊ ኃይል እንዲሆን ጀግኖች ሀገራቸውን የሚወዱ
መማር የማይሰለቹ ለሀገራቸው እስከ ሕይወት ፍጻሜ የተሰጡ ሰዎችን ማፍራት በእጅጉ የሚያስፈልግ ነው። በዚህ አግባብ የኢትዮጵያ አየር ኃይል ላለፉት ጥቂት ዓመታት የጀመረው የሰው ኃይል ግንባታ በዘላቂነት ልጆቻችን ብዙ የሚጠቀሱ ጀግኖች እያነሱ የኢትዮጵያን አየር ኃይል እንዲያወሱ እንዲያወድሱ ለማድረግ መሰረት የሚጥል ስለሆነ ከሸመትናቸው ሞዲፋይ ካደረግናቸው ከሰራናቸው ቴክኖሎጂዎች በላይ የሰው ኃይል ግንባታ ትኩረት ተሰጥቶት ሊሰራ ይገባል። ኢትዮጵያውያን አንድ አባባል አላቸው። በየበሩ ቆሞ ጀግና ካልመለሰ ሀገር ተላላ ነው ይሄዳል እንደ ሰው ይላሉ። በየበሩ ቆሞ ጀግና ካልመለሰው ሀገር ተላላ ነው ይሄዳል እንደ ሰው ይላሉ። መቆም ሲባል መጽናት፣ መትጋት፣ ለእድገት መልፋት፣ አይበገሬነትን በየዕለት ማሳየት ማለት ነው። በየበሩ ቆሞ ሲባል በአየር ኃይል፣ በምድር ኃይል፣ በባህር ኃይል፣ በሳይበር ከዚያም ባሻገር በልዩ ልዩ የኢኮኖሚ ዘርፎች በሁሉም በር የሚጠቀሱ ጀግኖች ሲኖሩ ማለት ነው። ኢትዮጵያ ውስጥ በከፍተኛ ደረጃ ብልጽግናን ለማረጋገጥ የሚችሉ የልማት ስራዎች እየተሰሩ ይገኛሉ። በዚህ የምትገኙ ጀግኖች ካለምንም ጥርጥር በአፍሪካ ግንባር ቀደሙ የልማት እንቅስቃሴ እየተፈጸመ ያለው በኢትዮጵያ መሆኑን በኔ ብቻ ሳይሆን በዓለም አቀፍ ተቋማት ማረጋገጫም ጭምር በእርግጠኝነት መናገር ይቻላል። ባለፈው ዓመት 9.2% እድገት አረጋግጠናል። በዚህ ዓመት ቢያንስ 10.3% እድገት እንደምናረጋግጥ የ6 ወር የሥራ አፈጻጸማችን ያመላክታል። በኢኮኖሚው ረገድ በግብርና፣ በማይኒንግ፣ በቱሪዝም፣ በቴክኖሎጂ፣ በኢንዱስትሪ እየሰራን ያለነው ስራዎች በጠንካራ የጸጥታ ኃይል ካልተገነባ ምን ነው በመማረክ ደግሞ ረሳኸው? ይሄስ ሰዎች ወደ 100 ገደማ የሚሆኑ ምርኮኞች እጃቸውን ሰጥተው በሰላም ሕክምና እየተደረገላቸው እዚሁ ያሉበት ሁኔታ ነው ያለው። ከዛ በተረፈ ያለው ግን ምናልባት ትንሽ በቁጥር በጣት የሚቆጠሩ ቁጥር ያላቸው ወደ ብናት ከተማ ተሯርጠው ገብተዋል። ሌላው ግን ሙሉ በሙሉ የተመታበት ሁኔታ ነው ያለው። ከዛ ውጭ የሰላም ኃይሉ በዚህ ከተጠናቀቀ በኋላ የተወሰኑት ቀደም ብዬ ነገርኩህ 15ቱ ወደ ብናት ከተማ ተሯርጠው ሲገቡ በሰዓቱ የጥየጣይቱ ክፍለ ጦር የተወሰኑ ኃይሎችና የተወሰኑ ኃይሎች ማለት ከዚህ ውጊያ እያደረጉ ከነበሩት ውጭ ያሉት ሌሎች ኃይሎች ማለት ነው እና የጄኔራል ፈንታ በላይ ክፍለ ጦር ብናት ከተማን በከበባ ውስጥ ይዞ የነበረ በሰዓቱ ቀጥታ እነዛም ተሯርጠው ወደ እዛ ውስጥ ነው የገቡትም 15ቱ ከዚህ ያመለጡት ማለት ማሽለት ድረስ በሚመስል ሁኔታ እጅግ በጣም እንደነገርኩ ያው ከፍተኛ ውጊያ ሲያደርግም ስለሆነ ድካምን ጭምር እንዳለበት የሆነች ተራራ ነጭ ድንጋይ ላስታውስልኝ። በዓለም ላይ እንደምታዩት ጠንካራ ኢኮኖሚ ያላቸው ይህንን ዘርፍ ችላ ያሉ ሀገራት አሁን ያሉበት ሁኔታ ሁላችንም የምናየው ነው። ይህንን ጉዳይ በሚዛን አስተካክሎ መምራት፣ መስራት፣ መገንባት ያስፈልጋል። ምክንያቱም አንድ ቤት 10 በር ያለው ቢሆንና ከ10ሩ በር መካከል 9ኙ በሮች የተዘጉ ሆነው አንዱ በር ባይዘጋ በዚያ ክፍት በር የ9ኙ መዘጋት ከንቱ ሆኖ ለጥቃት ሊያጋልጥ ይችላል። በሰላም ውሎ ለማደር እያንዳንዱ በር በበቂ ሁኔታ መዘጋቱን ማረጋገጥ ያስፈልጋል። 9 መዝጋት 10ኛው ክፍት እስከሆነ በቂ አይደለም። ስለሆነም በኢኮኖሚ፣ በዲፕሎማሲ፣ በፖለቲካ እንዲሁም በወታደራዊ አቅማችን በኢኮኖሚማ ወደ 89 ቢሊዮን ዶላር እኮ ነው ዕዳ ላይ ያለው። ለማን ነው አሁን አንተ ይሄ የምትቀደድበት ያለው? እነዚህ የሚያጨበጭቡ ፊት ለፊት ቁጭ ብለው ያሉት ያው እንግዲህ ምን ያርጉ? ስራቸው እሱ ነው፣ ማጨብጨብ። ማታ መጥቼ ገድላቸዋለሁ ብትላቸውም ማጨብጨብ። ኤርትራን እንወራለን ቢሉህ ማጨብጨብ።
ሶማሊያን እንወራለን ቢሉ ብትላቸው ያው ማጨብጨብ ብቻ ነው ስራቸው። ግን ያችን ቀን ያንተ ቀን በመጣች ቁጥር እነዚህ ሁሉ አጨብጫቢዎች መግቢያ ፈልገው መቆየት ነው ያለባቸው። ስለ ህዝባቸው የማያማቸው ቁጭ ብለው አንተ በተናገርክ ቁጥር የሚያጨበጩ። እኔ አንዳንዴ በጣም ነው የሚገርመኝ ኢትዮጵያውያኖች ምን እየሆናችሁ ነው? በእውነት እነዚህ የሚመጡ መሪዎች ብቻ ናቸው የኤርትራ ጠላቶች ወይስ ጠቅላላ ህዝቡ የኤርትራ ጠላት ነው? እናውቃለን፣ በደንብ ነው የምናውቀው። ኤርትራ ስለተነጠለች በገዛ ራሷን ችላ መሄድ የምትፈልግ አገር መሆኗን ከድሮ ጀምሮም ከኢትዮጵያ ይልቅ ኤርትራ እንደ ሀገር እንደነበረች ጠንቀቃችሁ ነው የምታውቁት። ታውቃላችሁም አልልም እኔ ምናልባት፣ ምክንያቱም ቀንጨራሞች ናቸው አስተማሪዎቻችሁ፣ እንደሱ ነበሩ፣ ቀንጨራሞች ነበሩ። እናንተም ያው ቀንጨራሞች ስለሆናችሁ የተዛባ ታሪክ ይዛችሁ ያለመጨብጨብ ሌላ ምንም ማድረግ እንደማትችሉ እያሳያችሁን ነው። ግን አንድ ነገር ልንገራችሁ ኢትዮጵያውያኖች፣ ምንም ቢሆን ምንም እኛ ኤርትራውያን አገራችን ከናንተ አገር በፊት የተፈጠረች አገር ናት። ግን ሀያላን አገራት በእናንተ ስር እንድንቆይ ስላደረጉ ስለተጫወቱ ተላላኪዎች ስለነበራችሁ የፈለጋችሁትን አግኝታችሁ ነበር። ያንተ ካልሆነ ግን ያንተ ስለማይሆን ቀናችን ጠብቀን አገራችን እጃችን ውስጥ አስገብተናል። ስለዚህ የኢትዮጵያ ሕዝብ ሆይ በተለይ እናትና አባት እባካችሁ ልጆቻችሁን ወደ እሳት መማገድ አትላኳቸው። እሱም ብቻ ነው የምለው፣ ሌላ ምንም የምለው ነገር የለም። እና ያው እንግዲህ ቀጥሎ ሁሉን ማሳደግ ስንችል የጸናች የተፈራች የተከበረች ኢትዮጵያን ለልጆቻችን ማስረከብ እንችላለን። አያቶች አባቶች እኮ እንደዚህ አንተ እንደምትለው ያለ እንደሱ እያሉ ነው ያለፉት። ለኢትዮጵያውያኖች ግን ለልጆቻችሁና ልጅ ልጆቻችሁ ግን የቀነጨረ ጭንቅላት ይዛችሁ ጥሩ ታሪክ፣ ሀቀኛ የሆነ ታሪክ፣ መሬት ላይ ያለው ታሪክ ከማውረስ ይልቅ በሐሰት የተቦካ ታሪክ እየነገራችሁ ከእሳት መማገድ እንደማታድኗቸው ይሄ የታወቀ ነው። ከአንተ በፊት የነበሩ ኃላፊዎችም እኮ እንደሱ እያሉ ነበር የሚሄዱት። ሌላ እኮ ምንም አላሉም። ስለ ሀገራችን፣ ስለ ህዝባችን፣ ለልጆቻችን፣ ለልጅ ልጆቻችን የሚሉት ወሬ ከሀቅ የራቀ ነው። ምንም ሀቅ ነገር የሚባል የለውም። ስለዚህ ለምንድነው አሁን አንተ ደግሞ ለልጅ ልጆቻችን የምትለው? አው ለልጆችህ፣ አው ለሶስቱ ሴት ልጆችህ አው የተሻለ ኑሮ ሊኖሩ ይችላሉ በፈለጉት ሀገር ሄደው። የሚያሳዝነው የደሃ የኢትዮጵያ ኦሪጂናል የኢትዮጵያ ልጅ እሳት ላይ የሚማገደው እንጂ ልጆችህማ ምናልባት በየሀገሩ አንዳንድ ቢላ እንደሚኖራቸው ምንም የሚያጠራጥር ነገር አይደለም እንደ ቀደምቶቹ። ስለዚህ አንተ የማን ልትወርስ ፈለክ? ያው የአባቶችህና የአያቶችህ ነው የምትወርሰው። እኔ ግን እንደሚመስለኝ ኢትዮጵያውያኖች ይሄ ሰውዬ የቂም በቀል እዳውን እየተወጣባችሁ ነው። አንድ በአንድ ኢች ኤንድ ኤቭሪ ኢትዮጵያን ሊያጠፋ የተነሳ መሆኑን ምንም የሚያጠራጥር ነገር ሊኖራችሁ አይገባም። ስለዚህ አገራችሁ የምታደጉት ራሳችሁ ናችሁ። ከማንጨብጨብ ይልቅ ጥፋለን ካይናችን ብላችሁ ሰላማችሁን ብታወርዱ ብቻና ብቻ ነው
ኢትዮጵያ እንደ ኢትዮጵያ መኖር የምትችለው እናንተም የኢትዮጵያ ስም ይዛችሁ መኖር የምትችሉት። ይሄ ሰውዬ ለኢትዮጵያም ይሁን ለጎረቤት ሀገሮችም ይሁን ተላላኪ ከሆነ ሰው ተላላኪ ነው። አይን ጨፍኖ ነው የሚሄደው። የሌላ ምንም አያማውም፣ የሌላ ምንም አይሰማውም እንጂ አሁን ኢትዮጵያ ውስጥ ያለ ጠፍቶት ነው ይሄ ሁሉ ነጫጭባ ሰብስቦ ቁጭ ብሎ እንዲህ የተዝናና ሲያወራ ይሄ በሞቱት በተገደሉት ወጣቶች መቃብር ላይ መደነስ አይመስልም? ለምንድን ነው እንደዚህ የሚሆነው? እኔ በጣም ነው የሚገርመኝ። እናንተ ኢትዮጵያውያኖች እኮ መነሳት ነው ያለባችሁ፣ በአንድ መቆም ነው የሚገባችሁ። ወይስ የግድ መድረስ አለበት በየቤታችሁ? የበሻሻ ልጅ ልክ እንደ ብላክ ጃክ እየተጫወተባችሁ ነው። ስለዚህ ባካችሁ ንቁ ነው የምንለው እኛ፣ ሌላ ምንም አንልም። ክቡራትና ክቡራን፣ በኢትዮጵያ የወደክበትን ሳይሆን ያዳለጠህን ቦታ ተመልከት የሚል አባባል አለ። የወደቅንበትን ሳይሆን ያዳለጠንን ቦታ ስንመለከት አየር ኃይላችን ምንም እንኳ 90 ዓመታት ያስቆጠረ ቢሆንም በእድሜው ልክ በቂ ተከታታይ ግንባታ እንዳልተደረገለት በውል ማየት ችለናል። ከዚህም የተነሳ ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። በአየር ኃይል መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ በቶክስ አቅም፣ በፕሪሲሽን፣ በቴክኖሎጂ ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫ እንከተላለን። እያንዳንዱ ኢትዮጵያዊ ውድ ስለሆነ ቴክኖሎጂን በመጠቀም የሰው ሕይወት በመቀነስ የምንፈልገውን ድል ለመጎናጸፍ እንዲያበቃን በሚቀጥሉት 5 ዓመታት ቢያንስ አሁን ያለው አቅማችን በእጥፍ የሚያድግ ይሆናል። ኢትዮጵያ ለወዳጆቿ በሯን እየከፈተች በትብብር ለመስራት፣ አብሮ ለማደግ፣ ለመማማር ሰፊ ጥረት እያደረገች ትገኛለች። በዚያው ልክ ለጠላቶቻችን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ወዳጅም ጠላትም አንድ እንዲገነዘብ የምፈልገው ነገር
ኢትዮጵያን በቅጡ ኢትዮጵያን በበቂ አናቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም በታሪኳም በብቃቷም ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ አይ እስኪ እንግዲህ ምን እንደምን እንኳን ጠፋን እኮ። አሁን አንተ ማስፈራራት ነው። አንተ የበሻሻ ልጅ ምን አለበት ግን አብይ አህመድ ዶክተር አብይ አህመድ እስኪ መጀመሪያ ቤት ውስጥ ያለውን ቆሻሻ አጽዳና ከዛ ስለ ጎረቤት ወይም ሌላ ባንተ በሚቀናው ህዝብ ጎረቤትም ይሁን ምን ይሁን እኔ እንጃ ማንን እየጠቀስክ እንዳለ ፈጊስ መሆንህን ፈሪ መሆንህን ምሽቲ መሆንህን በደንብ ነው የምናውቀው። አፍህን ከፍተህ እንኳን ጎረቤቶቻችሁ እኮ ጅቡቲ አለ፣ ሶማሊያ አለ፣ ሱዳን አለ፣ ኤርትራ አለ። ለማን ነው የምትለው ያለው? ለማን እየጠቀስክ ነው? ማንን መምታት ስለፈለክ ነው? አሁን ይሄ ጎረቤታችን ብለህ ብቻ የምትዘጋው ነገር እስኪ አንድ ቀን እስኪ ትንሽ በድፍረት እስኪ እንዲህ ብለህ እስኪ ተናገር። አሁን እንዳልኩ መፎከር ስራችሁ ነው። መፎከር ባህላዊ ጨዋታችሁ ነው። ብዙም እንትን የምናደርገው ነገር የለም። ስለ እነዚህ ፕሌኖች ምናምን ግን ይሄን ትምህርት ስለሚሆነ አሁን ብዙ ያንተን ወሬና ያንተ የቀንጨራም የሆነ ንግግር ለመስማት ብዬ እንግዲህ ብዙ ጊዜ መውሰድ አልፈልግም። እንደውም ሄዷል 43 ደቂቃ ሄጃለሁ። በጣም ነው አስፈላጊ ያልሆነው። አስፈላጊ ሆኖም አይታየኝም። ግን ያው እነዚህ የምትላቸው ያለው ኢትዮጵያዊ ክቡር ነው ብለሃል። አንድ ህይወት ሊጠፋን አንፈልግም። የኢትዮጵያ ልጆች እንደዚህ ናቸው እንደዛ ናቸው እያልክ ነበር። ግን እነዚህን ብሎ ማለት ነው ተሰፎ ያለበት ሁኔታ ነው ያለው። እሱም ቢሆን በከፍተኛ ሁኔታ ተከቦ ነው ያለ። እዚህ ሰላማዊ ውጊያ ሲያደርግ ነው የዋለው ኃይል ሄዶ ከዛ አልፎ ደግሞ የድሮ ከአባቶች ከአያቶች ደግሞ ያው እነዚህ የምትመካባቸው የአየር ኃይል አበበ እባላለሁ። በዘመናለ ጊዜ ኤርትራ አገር ሳትሆን በመሆን አገር ሳትሆን ነው የምልህ ደርግ የቀኝ እጅ በትንሽ ታጋዮች ስዋጋና አንበርክኮ የያዟቸው ናቸው ኑሬ በመጨረሻ ይሄ ደርግ የኤርትራን ህዝብ ሌተስት የሆነ ፕሌኖች ነው ያሉን። እናንተ ያረጀ ፕሌን ያላችሁ ከኛ ጋር መናገር አትችሉም ምናምን ብለህ የምትቀደዱ ያለው በእውነት መሳሪያ የሚጠቅም ቢሆን ኖሮ በአፍሪካ እንደ ኢትዮጵያ የጦር መሳሪያዎች የነበረው አልነበረም። እንደው ክፉ ጊዜ መጥቶ ኢትዮጵያ በእንደናንተ አይነቱ እጅ ስለወደቀች እንጂ ኢትዮጵያ እኮ እንደ ኢትዮጵያ በጣም የተከበረች እና የማትደፈር ሀገር እኮ ነው የነበረችው። ግን እግዚአብሔር ስላላደላት እንግዲህ በአንተ እጅ በ7 ዓመት ከ7 ዓመት እድሜ ያለው ህፃን ልጅ የሚያስበው የማታስብ ዶንቆሮ ቀንጫራም የሆንክ ሰውዬ አገሪቷን በጠበጥካት ኦሮሞማ ብለህ። የሚያሳዝነው ግን የኢትዮጵያ ህዝብ አለመንቃቱ ብቻ ነው እንጂ ይሄ ያንተ መፎክር በተለይ ለኛ ለኤርትራውያኖች በጣም በቃ እንደ እንትን መሳቂያ መጫወቻ ነን የምናደርግህ። ምክንያቱም ማን መሆንን እኛ ኤርትራውያኖች ምን እና እንዴት እንደሆን በደንብ ጠንቀቃ ስለምታውቅ እስካሁን እኮ ባልኖርክ ነበር የኤርትራ ሰራዊት ባያድንህ። ስለዚህ ይሄ የምትመካበት ያሁን ሰራዊቱ እንደ እንስሳ እንደ የፋሲካ በጎች
ባንድ ተሰብስበው የሚሞቱና የሚያመልጡ የሚማረኩ የሚሞቱ ያሉ ወጣቶችን ይዘህ እንዴ አንተ የደርግ ሰራዊቶች እኮ ትክክለኛ ሰራዊት እኮ ነው የነበሩት። የተማሩ የሰለጠኑ ስለ ጦርነት የሚያውቁ ነበሩ እኮ በብዛት ባይሆንም ግን መሪዎቻቸው በጣም የሰለጠኑና ንቁ ስለ ጦርነት የሚያውቁ መዋጋት የሚያውቁ ነበሩ። አሁን የምትልካቸው ያለው ፊታቸውን በደንብ መታጠብ የማይችሉ ህፃናቶች እየፈጃቸው እኮ ነው። መቼ ነው አንተ ኃይልህን የምታሳየው? ብረታ ብረት ስለሰበሰብ መሳሪያ ስላበዛህ መጥተህ መደብደብ ማጨማለቅ ትችል ይሆናል። አንድ ኢንች ግን ከኤርትራ መሬት ይዘህ የአንድ ሰከንድ መቆየት እንደማትችል ግን ይሄ ማወቅ ነው ያለብህ። ስለዚህ የኢትዮጵያ ህዝብ አታስበጀው። ሶስቱን ልጆችህ እና ሚስትህ አንተም ለራስህ እና ወዳጆችህ ተላላኪዎችህ ምናልባት ድሮ ይሄኔ ሰፈር አድርጋችኋል። ፕሌናችሁ የተዘጋጀ ነው፣ ምንም ችግር የለም። ደሃና የደሃ ልጅ ግን ያው እዛ በእሳት እየተቀቀለ ስላለ እሱን አቋርጠህ የኢትዮጵያ ህዝብ ሰላሙን ብትሰጠው ነው የምልህ። እችን ላሰማ አብዮት ለአንዴና ለመጨረሻ ጊዜ ለመደምሰስ ባወጀው የቀይ ኮከብ ዘመቻ የቀን ስንዋጋ ውለን አካባቢ ነፃነት ተሰጥቶኝ ተጎናጽፌ ነፃ መልእክት ቢኖር ያንን ይዤ ቦምበር አውሮፕላን በራሪ ነበርኩኝ። በአሁኑ ጊዜ በህዝባዊ ግንባር በኤርትራ ነፃ አውጪ ህዝባዊ ግንባር ተማርኬ በምርኮ በዚህ አጋጣሚ ከልብ ነው የተደሰትኩት። እዚህ ያንተ ወደ ውጪ ያንተ ነፃነትን አግኝተህ በጣም ጎበዝ የነበረ በጣም ነው ደስ ያለኝ። በዚሁ አጋጣሚ ደግሞ ራሴን ማን እንደሆንኩኝ ለማስተዋወቅ ያህል እኔ ሻለቃ በዛብህ ጴጥሮስ እባላለሁ። በዛብህ ጴጥሮስ ኢትዮጵያ አየር ኃይል የ23 ቦምበር ገቢ ሆነው ማለት ነው በራሪ ነው። ስለዚህ ላካቸው እስኪ ላካቸው በእናትህ። በህዝባዊ ግንባር በኤርትራ ነፃ አውጪ ህዝባዊ ግንባር ተማርኬ በምርኮ ላይ ይገኛለሁ። የተማረኩትም በ1976 ዓመተ ምህረት ሚያዝያ 12 ቀን ነበር። የዕለቱ ሚሽን ይኸውልህ እንግዲህ ያኔ የአገር ነፃ አውጪ ነበር ህዝባዊ ግንባር። ገና አገር አልነበረም፣ መንግስት አልነበረም፣ ባንክ አልነበረው፣ ታንክ አልነበረው። ታንኮቹ ከደርግ መሳሪያዎቹ ከደርግ ፕሌኖቹ ያጠፋ የሽምቅ ተዋጊ ህዝባዊ ግንባር ነበር እና አሁን ከአንድ ባንክና ታንክ ያለው መንግስት በቃ ሌተስት የሆኑ የአየር ፎርስ ስላለ ይሄ እንደዚህ የምትቀደድበት ያለ ስብሰባ ወይም ሴሬሞኒ ያው እንደሱ ህዝብ ሰብስበህ ማልቀስ ስለማይቀር እናያለን። ግን ኢትዮጵያውያኖች እባካችሁ ይሄ ሰውዬ አጥቼ ልጥፋ የሚል ሀሳብ የያዘ ሰው ስለሆነ ቶሎ ብላችሁ ብታጠፉት የተሻለ ይመስለኛል። እሺ እንግዲህ ውድ የሉል ባህሪ ተከታታዮች የዛሬ የአማርኛ ፕሮግራሜን በዚህ ቆጫለሁ። ስለተከታተላችሁኝ ከልብ አመሰግናለሁ።
ፕሊስ ላይክ ሼር ሰብስክራይብ እንድታደርጉት ደግሞ በትህትና ጠይቃችኋለሁ እያልኩኝ ዘላለማዊ ዝኽርን ክብርን ሰማዕታትና ዓወትና ሓፋሽ